እና ይሄ ሰው እንዴት እንዲጸልይ እንደነበር ታውቃለህ? በየቀኑ ሰኞ፣ ማክሰኞ፣ ሮብ፣ ሐሙስ፣ አርብ፣ ቅዳሜ፣ እሁድ በየቀኑ ለ5 ሰዓት ይጸልይ ነበር። በየቀኑ ለጸሎት ይተጉ ነበር። አባቶቻችን ይጸልዩ ነበር። አባቶቻችን ይጸልዩ ነበር። የኢትዮጵያ ቤተክርስቲያን 100 ዓመቷ ነው ወንጌላዊ እምነት ከተቀበለች። በዚህ 100 ዓመት አባቶቻችን በገጠር በጫካ 100 ዓመት ባለፉት 100 ዓመት ይጸልዩ ነበር፣ ይተጉ ነበር። ወንጌል እንዲሰበክ ይጸልዩ ነበር፣ ይተጉ ነበር። ጫካ ውስጥ ተደብቀው ኢትዮጵያ ወንጌላዊ እምነትን እንድትቀበል የሚፈቅድ መንግስት አልነበረም። በንጉሱ ዘመን ወንጌላውያን ይሰደዱ ነበር፣ ይታሰሩ ነበር። አይፈቀድም። አባቶቻችን ግን በጫካ ውስጥ ተደብቀው ይጸልዩ ነበር፣ ይጾሙ ነበር። ሚስዮናውያኖቹ በኢትዮጵያ ከተሞች ቤተክርስቲያን እንዲሰሩ አይፈቀድላቸውም። የዛሬ 50 ዓመት 60 ዓመት የሐዋሳ ሕይወት ብርሃን እዚህ የተከፈተችበት አንዱ ምክንያት ከስዊድን የመጣው ሚስዮናዊ በአዲስ አበባ ቸርች እንዲከፍት አይፈቀድለትም ነበር። ወደ ደቡብ ወዳልሰለጠነው ወደ ገጠሩ እንዲሄድ ቸርች እንዲከፍቱም አይደለም የሚላኩት። ይላኩ የነበረው ለምን እንደው ታውቃለህ? ትምህርት ቤት እንዲከፍቱ፣ ማይሙን ህዝብ እንዲያስተምሩ፣ ክሊኒክ እንዲከፍቱ። ለዚህ ነው የተላኩት። ይሄ ጠቅላላ ወላይታ፣ ሀዲያ፣ ከምባታ፣ ሲዳማ፣ ጌዲዮ ተመልከተው የሚስዮናዊ ትምህርት ቤትና ክሊኒክ ነው በመላው አገሪቱ። የኦቶና ሆስፒታል የሚሽነሮች ውጤት ነው። የአርባ ምንጭ ሆስፒታል ሚስዮናዊ ናቸው። የኛ ቤተክርስቲያን በተለያዩ ገጠር ከተሞች ጤና ጣቢያዎች፣ ትምህርት ቤቶች ይሄ ተግባረ እድ ሰርታለች። ወንጌል እንዲሰበክ ግን አይፈቅድም ነበረ፣ መንግስት አይፈቅድም ነበረ። ከዚያ በኋላ የደርግ መንግስት ሲመጣ ይባስ ብሎ ቤተክርስቲያንን ኮምፕሊትሊ ዘጋ። እግዚአብሔር የለሹ መንግስት ቤተክርስቲያንን ዘጋ። ዛሬ ማለዳ ስጸልይ እና ቀኑን ሜዲቴት ሳደርግ የኛ ቤተክርስቲያን የተዘጋችበትን ቀን በድንገት አይ ቲንክ ሂስቶሪካል ነው። እኔ ዛሬ መስበኬ በጣም ሂስቶሪካል ነው። ነገ ሰኞ ነሐሴ 9 የኛ ቤተክርስቲያን ከተዘጋች ልክ 39 ዓመቷ ነው። የነገ ሰኞ 3 ሰዓት ላይ ላለ የዛሬ 39 ዓመት ነሐሴ 9 ቀን እሁድ እንደዚህ ተሰብኮ ተዘጋች። ለ8 ዓመት አንደርግራውንድ ነበረን። በየቤቱ በየጓዳው መንግስት እንድታመልክ አይፈቅድልህም። እንኳን እንዲህ አይነት ህንፃ ልትሰራ ቀርቶ የድሮዋ ትንሿ ቸርች አይፈቀድም። ነገር ግን ህዝቡ ይጸልይ ነበር። ሄይ ለጸሎት ይተጋ ነበር። ዛሬ በእኛ ቸርች የሚያገለግሉ ፓስተሮች፣ ወንጌላውያን በዛ በስደቱ ጊዜ ነው ጌታን የተቀበሉት። በዛ ጊዜ ነው እነዚህ ዛሬ ቸርች የሚያገለግሉ ፓስተሮች፣ ወንጌላውያን ጌታን ያገኙት። ቸርች ክፍት በነበረ ጊዜ አይደለም። ትጸልይ ነበር ቤተክርስቲያን፣ ትጸልይ ነበር ቤተክርስቲያን። ለጸሎት ይተጉ ነበር። ያ የአባቶቻችን ጸሎት፣ ያ የመከራው ጸሎት በኢትዮጵያ ላይ የስደትን ቀንበር ሰበረው። የከሃዲውን ኃይል ሰበረው። ያንን የከሃዲውን ኃይል የአባቶች ጸሎት ሰበረው። የኛን ቤተክርስቲያን የዘጋውን ባለስልጣን ናይሮቢ አግኝቼዋለሁ። ናይሮቢ ልሰብክ ሲሄድ ፓስተር ጌቱ መጥቷል ብለው ነገሩት እና እየሮጠ መጣ ሊፈልገኝ እና እንደዚህ ያለ በህይወቴ ከሰራሁት ስህተት አንዱ ያችን የሐዋሳን ቸርች የዘጋሁኝ ቀን ነው እና ፓስተር ጌቱ አለኝ
በጣም በቃ ልቤ የተሰበረው እኔ ወደዛች አገር መጥቼ የመኖር እድል ይኖረኝ ይሆን አለ። ፓስተር ጌቱ ግን በሐዋሳ ዘንጦ ይኖራል። ቸርቹ የተዘጋ ቀን እዚህ መሃል ፒያሳ ጋር ነበርኩኝ እና የደህንነቱ ኃላፊ አገኘኝ። ልክ ናሴ 9 በተዘጋ አገኘኝና ስማ ጌቱ አለ። ከኔ ጋራ ስለተማረ ራራልኝ። ከ5 ሰው በላይ ብትገኝ እኔ ዋስትና የለብኝም፣ መንግስት እሰር ብሎኛል። ያቺ ቤተ ክርስቲያን ግን ለጸሎት ትተጋ ነበር። በአንደርግራውንድ ለጸሎት ትተጋ ነበር። ሄይ ለጸሎት ትተጋ ነበር። ያንን የከሃዲውን ኃይል ይቺ የምትጸልየው የኢትዮጵያ ቤተ ክርስቲያን በእግዚአብሔር እርዳታና በጸሎቷ ኃይል ያቀንበር ተሰበረ። የኢትዮጵያ ቤተ ክርስቲያን ወደ ነፃነት መጣች። የኢትዮጵያ ቤተ ክርስቲያን ሕጋዊ መብት አገኘች። የኢትዮጵያ ቤተ ክርስቲያን በከተሞች በኢትዮጵያ ትልልቅ ስታዲየሞች በአገሪቱ ወንጌል የመስበክ እድል አገኘች። በሩ ተከፈተ። የአባቶች የእናቶች ጸሎት ምድሪቱን ከፈተ። ምድሪቱን ከፈተ። ግን አሁን ደግሞ ያለንበት ህይወት ዛሬ የጸሎት ትጋት ጉልበት ያጣችበት ጊዜና ዘመን ላይ እንገኛለን። የኢትዮጵያ ቤተ ክርስቲያን በዓለም ዙሪያ የምትታወቅበት መታወቂያዋ የጸሎት ቤተ ክርስቲያን ነች ተብሎ ዓለም ሁሉ የጸሎት ጥያቄ ወደ ኢትዮጵያ ቤተ ክርስቲያን ይልክ ነበር። እንደ ምዕራቡ አገር ኢትዮጵያም ነፃነቷን ስታገኝ የኢትዮጵያ ቤተ ክርስቲያን ምእመን በዚህ ነፃነት ተደሰተ፣ ቧረቀ እና የሆነው ነገር ምን መሰለ? የሆነው ነገር መንበርከክ ተወ። ፓስተሩ አይንበረከክም፣ ሽማግሌው አይንበረከክም፣ ዲያቆኑ አይንበረከክም፣ መምኑ አይንበረከክም፣ ዘማሪው አይንበረከክም። ጸሎትን ተወ። አቅም አጣ፣ ኃይል አጣ። ጥላቻ፣ መለያየት፣ ክፋት በቤተ ክርስቲያን ውስጥ መጣ። ምክንያቱም የማትጸልይ ቤተ ክርስቲያን ትከፋፈላለች፣ ትጣላለች። አየህ፣ በቤተ ክርስቲያን ውስጥ ችግር የሚፈጥሩ ሰዎች ምን አይነት ሰዎች እንደሆኑ ታውቃለህ? በቤተ ክርስቲያን ውስጥ ችግር የሚፈጥሩ ሰዎች የማይጸልዩ ሰዎች ናቸው። ከጸሎት የራቀ ሰው፣ ጉልበቱ የማይንበረከክ ሰው የቤተ ክርስቲያን ችግር ነው። አየህ፣ የሚጸልይ ሰው ክፉ ሐሳብ ሲመጣበት ይሄ እግዚአብሔር አይፈቅድም ብሎ ከክፋት ይርቃል። የማይጸልይ ሰው ግን ክፋትን፣ ተንኮልን፣ ውሸትን፣ አመፅን፣ ሐሜትን ያስተናግዳል። እና የኢትዮጵያ ቤተ ክርስቲያን ያለፉትን 20 ዓመታት በእንደነዚህ አይነት ችግሮች ነው ያሳለፈችው። የዓለም አብያተ ክርስቲያናት ጸሎት ከአውሮፓ ከአሜሪካ ከጠፋ ዘመናት የለውም። ኢትዮጵያ በስደቱ ምክንያት ትጸልይ ነበር። ጸሎት ከዓለም አብያተ ክርስቲያናት የለም። በጣም ጥቂት ሰዎች፣ በጣም ጥቂት ቡድኖች ናቸው አሁን ለጸሎት የሚተጉት። ጸሎት ከቅዱሳን ሕይወት ጠፍቷል። ወንድሞችና እህቶች፣ እግዚአብሔር መጎብኘትን እንዲጎበኘን የሚያስፈልገን ለጸሎት የሚተጋ ሕይወት ይስጠን። ለጸሎት የሚተጋ ሕይወት ይስጠን። የሚንበረከክ ሕይወት ይስጠን። 2015ን ሳንጸልይ አንግባበት። ይህንን የነሐሴን ወር ከኮንፈረንሱም በኋላ የጳጉሜን ወር በጌታ ፊት የምንጸልይበት ወር ይሁን። ለጸሎት የምንተጋበት ወር ይሁን።
መባረካችሁ ምን ብዬ መሰለ? ለጸሎት የምትተጋ ሰራተኛ ያድርግህ። ጸሎት የሪቫይቫል መንገድ ነው። ጸሎት የበረከት መንገድ ነው። ጸሎት የደስታና የፍቅር መንገድ ነው። አሁን ኢትዮጵያውያንንም ሆነ ኢትዮጵያውያንን ስትጠይቅ ትጸልያለህ ወይ? እንዴት ነህ? ለምን ጸሎት ቤት አትመጣም? ምናምን ስትለው የሚመልስልህ መልስ ምን እንደሆነ ታውቃለህ? የሚመልስልህ መልስ ቢዚ ነኝ፣ ሩጫ ነው፣ ኑሮ ሩጫ ነው፣ ስራ ሩጫ ነው፣ ትምህርት ሩጫ ነው ነው የሚልህ ማንኛውም ኢትዮጵያዊ፣ ማንኛውም ቸርች አገልጋዩ ሳይቀር። አገልጋዩ ትጸልያለህ ወይ ስትለው አገልግሎት በዛብኝ፣ ሩጫ ነው፣ አይንበረከክም። ቢዚ ማለት ምን ማለት እንደሆነ ታውቃላችሁ? ፊደል የቆጠራችሁ ሰዎች BUSY ነው ቢዚ ማለት። ብዙዎቻችን ቢዚ የአማርኛ ቃል ይመስለናል። አይደለም፣ ቢዚ እንግሊዘኛ ቃል ነው። BUSY ምን ማለት እንደሆነ ታውቃለህ? ምን ማለት እንደሆነ እነዚህ አራት ፊደሎች ሲተረጎሙ being under Satan yoke። ወደ አማርኛ ስንመልሰው ምን መሰለ? ቢዚ ማለት በሰይጣን ቀንበር ስር፣ ከሰይጣን ቀንበር በታች መሆን ማለት ነው። ቢዚ ማለት ከሰይጣን ቀንበር በታች። ዘማሪው፣ ሰባኪው፣ አገልጋዩ፣ መምኑ ከዚህ ቀንበር ነው። እኔ ዛሬ አውጅብሃለሁ በኢየሱስ ስም ከዚህ ቀንበር ነፃ ውጣ። በኢየሱስ ስም ነፃ ውጣ። እና እኔ ዛሬ መልእክቴ ምን መሰለ? በጣም ሯጭ ሰራተኛ ሁን። በጣም ሯጭ ነጋዴ ሁን። በጣም ሯጭ አስተማሪ ሁን። ግን እንዴት አድርገህ ነው መሮጥ ያለብህ? መጀመሪያ በጸሎት ከእግዚአብሔር ጋር ከሮጥክ በኋላ ከዛ በኋላ ለስራህ ሩጥ። አሜን። መጀመሪያ ከእግዚአብሔር ጋር ሩጥ። ለጸሎት ማለዳ ተነሳ። 10 ሰዓት ተነሳ፣ 9 ሰዓት ተነሳ። በዛ ጊዜ ቢዚ የሚያደርግህ ነገር የለም ከኢንተርኔት ውጪ። እና ተነሳ፣ ቅድሚያ ስጠው ለእግዚአብሔር፣ ጊዜ ስጠው ለእግዚአብሔር። እና ተነስተህ ጸልይ እና ከጌታ ጋር በመንፈስ ከሮጥክ በኋላ ከዛ በኋላ ለስራህ ሩጥ። ከዛ በኋላ የምትሰራውን ስራ እግዚአብሔር ይሰራልሃል። የምትነግደውን ንግድ እግዚአብሔር ይሰራልሃል። እግዚአብሔር ይባርክሃል። ቤት የተባረከ ይሆናል። ኑሮ የተባረከ ይሆናል። ትዳር የተባረከ ይሆናል። እጅህን አንሳና እንደዚህ በል፣ ጌታ ሆይ በእለት ሕይወቴ፣ በየዕለቱ ሕይወቴ ካንተ ጋር በጸሎት የምንበረከት ሰው አድርገኝ። አሜን። እና ከዛ በኋላ ሕይወት ይመችሃል፣ ሕይወት ይሳካልሃል፣ ቤት ያምርልሃል፣ ቢዝነስ ያምርልሃል፣ ኑሮ ይሳካልሃል። አስቀድመ ከጌታ ጋር ከሮጥክ ከዛ በኋላ ከስራ ጋር ብትሮጥ ችግር የለውም። መስራት አለብን፣ መሮጥ አለብን። ነገር ግን በመጀመሪያ እግዚአብሔር ጋር መሮጥ። አሜን። እስቲ ሁለት እጅህን ወደ ላይ አንሳና በመጀመሪያ በለው። በመጀመሪያ ከእግዚአብሔር ጋር እሮጣለሁ፣ ከዚያ በኋላ ለስራዬ እሮጣለሁ።
አሜን። ክብር ለኢየሱስ ይሁን። ያን ጊዜ ሕይወትህ ሙሉ ይሆናል። ሕይወትህ በደስታ ይሞላል። የምትሰራው ሥራ ይሳካልሃል። የእግዚአብሔርን ቃል አንብበህ ጸልየህ ወደ ሥራ ስትወጣ በጸሎት ስትዘጋ እግዚአብሔር የሥራ መስክ ያሳይሃል። አሳዎቹ ያሉበትን ቦታ ያሳይሃል። አሜን። በዮሐንስ 21 ልጨርስ ዘይን ነግሬያችሁ። በትንሣኤ ማለዳ ሐዋርያቱ 7ቱ ሐዋርያት ኢየሱስ ከሞት ተነስቶ እነሱ ወደ ድሮ ሥራቸው ሄዱ፣ አሳ ለማጥመድ ጴጥሮስ እየመራቸው እና ሌሊቱን በሙሉ ሲያጠምዱ አደሩ። ሌሊቱን በሙሉ ሲያጠምዱ አደሩና ምንም አላገኙም። ኢየሱስ በማለዳ መጥቶ ያቅ ነበርና ሥራቸውን በጥብራዶስ ባህር ዳር ቆመ እና የሚገርመው ነገር ምን እንደሆነ ታውቃለህ? 3 ዓመት ተኩል ያገለገሉት ጸሎት እኮ የሌለው ሰው እኮ በጣም አስቀያሚ ሰው እኮ ነው። ማይጸልይ ሰው በጣም አስቀያሚ ሰው ነው። አብሯቸው 3 ዓመት ተኩል የነበረውን ኢየሱስን አላወቁትም። አሁን እሺ አንተ ከጎነ ያለው ሰው እንደው ባያቅ አታዝንም እንዴ? 3 ዓመት ተኩል ያውም ደቀ መዛሙርታቸው ነው። በቃ የጸሎት ሕይወት የሌለው ሰው ክሬዚ እኮ ነው። ባዶ ነው። ምንም የሚጠቅም ሰው አይደለም። ማይጸልይ ሰው ምንም ጥቅም የለውም። ይመስላችኋል። እናንተ ግን ይመስላችኋል በጣም ኖ እኔ አረጋግጥልሃለሁ የሚጠቅም ሰው አይደለም። የማይጸልይ ሰው አይጠቅምም። ለራሱ አይጠቅምም፣ ለቤተ ክርስቲያን አይጠቅምም፣ ለሀገር አይጠቅምም። ችግር ብቻ ነው የሚሆነው። ማይጸልይ ሰው እንደዛ ነው የሚሆነው። አብረውት 3 ዓመት ተኩል የሆነውን ባጠገባቸው ቆሞ አላወቁትም ይላል። አይገርምም እንዴ? ከዛ ኢየሱስ ቀስ ብሎ ፍላጎታቸውን ጠየቀ። ልጆች ሆይ የሚበላ ነገር አላችሁ አለ። መልሱ ምንድን ነው? ባዶ ነው። ምንም የማትጸልይ ከሆነ ገንዘብ ባዶ ነው፣ እውቀት ባዶ ነው፣ ሀብት ባዶ ነው። ይመስላል ያለ ኖ እኔ አረጋግጥልሃለሁ እንደ እግዚአብሔር አገልጋይ ባዶ ነው። ሕይወት ባዶ ነው። ኑሮ ባዶ ነው። ቤት ባዶ ነው። ትዳር ባዶ ነው። ልጆች ባዶ ናቸው። ይመስላል አንተ አለኝ ኖ እኔ በእግዚአብሔር መንፈስ ሆኜ አረጋግጥልሃለሁ ጸሎት የሌለበት ሕይወት ባዶ ነው። አንተ አሁን አንድ የሆነች ጎጆ ስላለች እንደው ቤት አለኝ ሀብት አለኝ ምናምን ብለህ ትኮራለህ። እኔ እነግርሃለሁ ባዶ ነው። ቤት ባዶ ነው። ሀብት ባዶ ነው። እውቀት ባዶ ነው። ኑሮ ባዶ ነው። የሚበላላችሁ የለንም። ድሮ ምን ይወጣል ከማይጸልይ ሰው? የሚበላላችሁ የለንም። ሌሊቱን በሙሉ ስናጠምድ አደርን፣ የለንም። ደግ አይደል ኢየሱስ? ኢየሱስ ደግ ነው። መረቡን ወደ ጥልቁ ጣሉት አላቸው እና መረቡን ወደ ጥልቁ ሲጥሉት ሳብ ሌሊቱን በሙሉ እኮ እዛው ነው ያደሩት፣ እዛው ውሃ ጋር ግን ባዶ ነው መረቡ። እና ኢየሱስን አናግሯቸው ሲጥሉት መረቡን መጎተት አቃታቸው። አየጸልየ ስትወጣ ልትጎትተው የማትችለው በረከት በፊት ይመጣል። ልትጎትተው የማትችለው ቢዝነስ በቤት ይመጣል፣ በስራ ይመጣል፣ በኑሮ ይመጣል፣ በትዳር ይመጣል፣ በልጆች ይመጣል። ወንድሜ ጸልየ ስትወጣ ተንበርክከ ስትወጣ የእግዚአብሔር በረከት ያገኘሃል። የእግዚአብሔር ደስታ ያገኘሃል። 2015 ለጸሎት የምንተጋበት ዓመት ይሆነልን። ለጸሎት የምንተጋበት ዓመት
ይሆነልን። ምንድነው? ለጸሎት መትጋት እንዴት ይቻላል? ለጸሎት መትጋት ቀላል ነው። ለጸሎት መትጋት አንደኛ መወሰን ነው። መወሰን በቃ አሁን እዚህ ቁጭ ብለህ ወስን። በየቀኑ ከጌታ ጋር ለጸሎት እገናኛለሁ ብለህ ወስን። ጌታ ኢየሱስን ለመቀበል እንደወሰንክ ለመንበርከክ ወስን። ከ24 ሰዓት ውስጥ 1 ሰዓት ከጌታ ጋር የምትቀመጥበት፣ ቃል የምታነብበት፣ የምትጸልይበት ጊዜ ወስን። አንተ በሚያመች ሰዓት ሌሊት 8 ሰዓት ይሁን፣ ጠዋት 12 ሰዓት ይሁን፣ ቀን 7 ሰዓት ይሁን፣ ነገር ግን በቀን ቢያንስ 1 ሰዓት ቁጭ ብለህ ቃሉን አንብበህ የምትጸልይበት 1 ሰዓት ወስን። በቃ መወሰን ብቻ ነው፣ ሌላ ከባድ ነገር የለው። ከዚህ ሰዓት እስከዚህ ሰዓት ከጌታ ጋር እቀመጣለሁ እጸልያለሁ ብለህ ከስራ ከሁኔታ ከሚያመች ጊዜ እይና ለኔ የሚመቸኝ ይሄ ሰዓት ነው ብለህ ወስን። ያቺን ሰዓት አጥብቀ ያዛት። ለማንም አትፍቀድለት። ለእንቅልፍ አትፍቀድ፣ ለጓደኞች አትፍቀድ፣ ለሚስት አትፍቀድ፣ ለባልሽ አትፍቀጂ፣ ለልጆች አትፍቀድ። የእግዚአብሔር ሰዓት ትሁን። የሚወስን ሰው አለ?